ትለዋለች ማለት ነው። በሲኒ ነው እንደጠጣ ነው እነዚህ ነገሮች ባይዘን በጣም እንደ ካንሰር ሰው የሚጎዱ ነገሮች ናቸው እና ራስሽን ከምትሰሚ መጠበቅ ቢሆን እኮ ጥሩ ሆነች ስትታይነት ደስ ይላል። ውሃ መጠጣት አለብኝ፣ ኤክሰርሳይዝ ማድረግ አለብኝ፣ በቂ እንቅልፍ ማግኘት አለብኝ፣ ቡናዬን ተረጋግቼ መጠጣት አለብኝ፣ የአእምሮ ሰላሜን መጠበቅ አለብኝ። እሱ ነው ሚዛኑ። በእኔ እይታ አይደለም። ከሚናደዱት መሀል ላይ በጣም ነው የምናደደው እና ሁሉን ነገር ለልጅ ለባል በቃ ላለው ነገር ብቻ ይተውና የእነሱ መኖር አስፈላጊ እስካይመስል ድረስ ራሳቸውን ጥለው ታገኛለች። እናትነት የሚመስለን የሆነ ይሄ እንደ ሻማ መቅለጥ ኦልሬዲ እኮ እንደ ሻማ ቀለጥሽ ሆነ ልጆችሽም ሳትቀጥች ልጣፊ ራሳቸው የምግብ መብላት አልወድም ይሻል ዘና ነገር ለራሳቸው ሰርተው አይበሉ ቤት ውስጥ ላለ ሰው ምናምን ነው የሚጨነቁት ምናምን እና ያ ደግሞ እኔ ልክ ነው ብዬ አላስብም። ባሉ ቢሆን አካፊ የምትይ ምን ሰጥሻል? የሆነ ነገር ሲኖረው ማለት ግማሽ ውሃ ሲኖረው ወይ ቡና ሲኖረው ላካፍልሽ ይችላል። እዚህ ጋር ቢደፋ ተደፋ ነገር አንቺ ስንት ነው የምትገኙ? እውነት ከቤትሽ ጋር ሳታሳልፊ ለቤትሽ ጊዜ ሳትሰጪ ከቤትሽ ጋር ሳትሆኚ እንዴት ነው ወተሽ ራሱ ለዓለም ሁሉ እኔ ደርሳለሁ ማለት የምትችይው? እንዴት አላችሁ ውድ ስለ እናት ቤተሰቦች? ቡናው ፈልቷል፣ እኛም መተናል። ዛሬም በሌላ አዲስ የእናትነት ሀሳብ ልንነቃቃል፣ ልንማማር፣ ልንወያይ መተናል። እንኳን አደረሰሽ ለሌላ የእናትነት ሳምንት ማለት ነው። በጣም ሳምንቱ እንዴት ደስ ይላል። ስጦታው ብዛት ያድራል። እንዴት ነበረ? ማዘርስ ዴይ ነበረና በጣም ደስ የሚል እናትነት ቀን ያሳለፍ ነው። ዛሬ እናትነትና ራስ መጠበቅ ይሄ ራሳችሁ ጠብቁ የሚለው ነገር አሁን ላይ አዲስ አይደለም። ብዙ ቦታ ላይ እንሰማለን፣ ግን ወስደን ራስ መጠበቅን የሆነ ከሀብት ጋር እናገናኘዋለን፣ ከድሎት ጋር እናገናኘዋለን፣ ከምቾት ጋር እናገናኘዋለን። እናንተ ሄደላችሁ አሜሪካ ተቀምጣችሁ፣ እናንተ ሄደላችሁ አዲስ አበባ እየኖራችሁ እዛ ገጠር ያለችው እናት ወይም ምንም ነገር የሌላ በምትጠብቁና የሚል ነገር አለና ራስ መጠበቅ ከኢኮኖሚ ጋር አይገናኝም፣ ከጊዜ ጋር አይገናኝም ብለን እንሞግት ነው እና እንዴት ካላችሁ ቪዲዮ እስከ መጨረሻ ተመልከቱ። ቲፕ ደግሞ አለ እኛ እስከመጨረሻ የሰማ ሰው ይጠቀማል። እንዴት ታዘብሽ እናትነትና ራስ መጠበቅ? እስቲ ወደ አንቺ ከመምጣትሽ በፊት በአያቶችሽ፣ በእናትሽ፣ በጎረቤቶች ምናምን እናቶችን ስታይ የኢትዮጵያ እናቶች እናወራው ያዘነ እንዴት ናቸው ራስ መጠበቅ ላይ? እናቶች ራስ መጠበቅ ላይ ብዙ ጊዜ ጎበዝ እናቶችም እንዳየው የሚወዱ በብዛት ግን እኔ የራሳቸውን የሚጥሉ እናቶችን ነው ብዙ ጊዜ ያስተዋልኩት። እና እናቶች ብዙ ጊዜ በቃ ሁሉን ነገር ለልጅ ለባል በቃ ላለው ነገር ብቻ ይተውና የእነሱ መኖር አስፈላጊ እስካይመስል ድረስ ራሳቸውን ጥለው ታገኛለች። በጣም በትንሽ ነገር ብናነሳ ኢቭን እኛ ቤታውን ምግብ ቀርቦ ነይ ተብላ ተለምና ነው በቃ ብሉ ይደርሳል። በቃ ለሰው መኖርን ብቻ ነው እናትነት አድርገው እንዲቀበሉ ያደረገው ሶሳይታችን ብዬ ነው ማስበው። እና ያ ደግሞ እኔ ሮንግ ነው ብዬ ከማምን ሰዎች ማለኝ እና ያንን ነው ብዙ ጊዜ ያስተዋልኩት። ራስን መጠበቅ እናትነት እስካይመስል ድረስ በቃ እሷ ለልጆቿ ትኩረት የላትም ነው እንደው የሚባለው አይደለ? ዝንጥ ምናምን ብላ ምናምን ቤቷን እንትን ብላ ምናምን የምትወጣ እናት እንደውም ብዙ ጊዜ እሷ ለልጆቿም ጊዜ የላትም ራሷ ላይ ናት ምናምን ይባላል። እና እናትነት ግን እኔ ራሷን የምትጠብቅ ራሷን የምትወድ ለራሷ ጊዜ ያላት ራሷን የምታከብር እናት ለሌሎችም ትተርፋለች። እንደው ዛሬ እንደው ነገርኛ ልጠይቅሽ መቼ እንትን ስታይ ወደ ስራ ስታይ አሁን እናት ሲባል በጣም የእናት ፍቅር ነው ተብሎ ብዙ ሰው ሲያለቅስ ብዙ ጊዜ ኩዌሽን የማደርገውን ነው የምጠይቅሽ። እና ሰዓት በላይ በላች፣ ሰዓት ለብስ ያለበሰች፣ የተጎሳቆለች ምናምን እናት ነው አይምሯችን ላይ የሚመጣው። እናትነት የሚመዘነው ራስ በመጣት ነው ወይ? እውነት እሱ ነው ሚዛኑ? በእኔ እይታ አይደለም። ከሚናደዱት መሀል ላይ በጣም ነው የምናደደው። እና እናቴ እንደውም ይሄን ቪዲዮ ስለምታየው እውነቷን ነው ልጄ ትላለች ብዬ አስባለሁ። ምክንያቱም በቃ የሆነ ቦታ ስንሄድ ምናምን በቃ ከፍ ብላ እንድትታይልኝ ዝንጥ እንድትል ከሚፈልጉ ልጆች መሀል ነኝ እና እኔ ያንን አላምንበትም። በቃ ራሷን የምትጠብቅ ቤቷን የምትመራ እናት ሆና በቃ አይደለ ሁኔታው እኮ ላይፈቅድ ይችላል። እኔ አሁን ቅድም አንቺ ማስተሻዋል የሆነ የግድ ሌክዠሪ ነገር ኖሮ ብዙ ነገር ማድረግ
ማድረግ ምናምን ሳይሆን ባላት ነገር በቃ ሰላሟን የምትጠብቅ ቤቷን የምትወድ ለራሷ ጊዜ የምትሰጥ እናት ስትሆን የምትጸልይ ለልጆቿን ተንከባክባም ለራሷም አርፋ ጥሩ ነገር አንስታ በልታ ለራሴ ምስቲ ለልጆቼ እንደምትል ለራሴ ምናምን የምትል እናት ስትሆን ጥንካሬም ነው። ነገ ደግሞ እንዴት ነው የልጆቿንም ነገ የማየት እድል ይኖራታል። ያው ፈጣሪ ነው የሚያቆየን፣ ግን ጤናችንን መጠበቅ ደግሞ ስላለብን ማለት ነው። ራስ መጠበቅ ሲባል ብዙዎቻችን ወስደን የምናየው አሁን ዘመንን በሚባለው እንደ ተምረዋል በምንባለውም ስታይ ፊዚካሊ ተሻሽለን ሊሆን ይችላል ከእናቶቻችን ወይ ከአያቶቻችን ፀጉራችን ልንሰራ እንችላል ምናምን፣ ግን እሱ አይደለም። ከሱም ባሻገር ለምሳሌ አንድ እናት ለራሷ ምን ያህል ረፍት ትወስዳለች? ራሴ ውሃ መጠጣት አለብኝ፣ ኤክሰርሳይዝ ማድረግ አለብኝ፣ በቂ እንቅልፍ ማግኘት አለብኝ፣ ቡናዬን ተረጋግቼ መጠጣት አለብኝ፣ የአእምሮ ሰላሜ መጠበቅ አለብኝ፣ ከምሰማው መጠበቅ ከማየው መጠበቅ አለብኝ ብላ ራሷ ላይ ኖቲስ አድርጋ ምን ያህል ትሰራለች ነው። ጥናት አላጠናውም ብዙ እንትንም አላየውም፣ ግን ብዙ ጊዜ እናቶች በህይወት ካሉ ስኳር፣ ደም ግፊት፣ ስትረስ፣ ብዙ ነገር ማዲያት ይዘው የሚመጣው እድሜያቸው የሚያጥራል። ያ ለምን ሆነ ብለሽ ቆም ብለሽ ስታስቢ ምን ያህል እናት ፍቅር ሰጪ ናት እንጂ ፍቅርን ለራሷ ምን ያህል ታደርጋለች? ራሷን ምን ያህል ኢቭን አሁን እኮ እኛ ምን ራሱ የምናወራ አንዳንዴ ራሴን ቆም ብዬ ታዘባለሁ። ሳልበላ ላበላ ነው የምሞክረው፣ ሳልተኛ ለማስተኛት ነው የምሞክረው። እና እናትነት የሚመስለን የሆነ ይሄ እንደ ሻማ መቅለጥ ኦልሬዲ እኮ እንደ ሻማ ቀለጥሽ ማለት ልጆችሽም ሳትቀለጥሽ ልጣፊ ነው በቃ ከራስ የሚጀምር አይመስለንም። እንዳልሽው ራስ የምትጠብቅ ፀጉሯን የምትሰራ ልብስ ለራሷ የምትገዛ አንድ ልብስ መግዛት የምትችል ከሆነ አካፍላ አንዱን ሰልባጅ አንዱን ለልጇ አድርጋ የምትለብስ ስግብግብ የሆነ ራስ ወዳድ ምናምን አድርገን ነው የምናስበው። ግን እውነት ነው ወይ ማለት ራሷን ካልጠበቀች ለራሷ ካላሰበች እቺ እናት በህይወት መኖር ትችላለች ወይ? ረጅሙ እድሜ መኖር ትችላለች ወይ? የግድ ሀብት አይደለም፣ የግድ የሆነ ሌክዠሪ ላይፍ አይደለም። ግን ባለው ነገር እኮ ምን ያህል እናቶች እንደዛ እናስባለን። የሆነ የተሰራትን ነገር አይምሯችን ላይ ያለው ይመስላል። አይ ቲንክ በእኛ ማህበረሰብ ከባድ ነው መሰለኝ ይሄ ነገር። አንዳንዴ እንዴት ነው ራሷን ጠብቃ ምናምን ጥሩ ሆና የቆየችን እናት ሳይ እህትሽ ናት እንዴ ምናምን ሰው ራሱ አያምንም። ያ በቃ የሆነ ሰልፊሽ ሆነች እህትሽ ናት እንዴ እንዲያት መስሎና በጣም ይገረማል። ስለሌለም ማለት ነው ብዙ ጊዜ እናት ላይ የተለመደው መጎሳቆል፣ ራስን መጣል። በቃ ከዚህ በኋላ ለልጆቼ ነው። እኔ ለልጆች ራሱ የሚያስደስተው ብዬ ማስበው በእኔ አመለካከት ማለት ልጆቼ የሚኮሩባት እናት መሆንን ነው የሚፈልገው። በቃ በትምህርት ሊሆን ይችላል፣ ለብሰሽ ስትወጪ ኤቭሪቲንግ ላይ በቃ እናታቸውን ከሌሎች እናቶች ጋርም ሆነ ሲያወዳድሩ በቃ ፕራውድ የሚሆኑባት እናት መሆንን ነው ማሰብ ያለባቸው ብዬ አስባለሁኝ። እና ያንን ደግሞ ለማድረግ እናቶች መጀመሪያ ምን መሆን አለባቸው የሚለው ነው። ከራስ መጀመር በጣም እንትን እኮ ነው ማለት አሁን ባዶ ጠርሙስ ከባዶ አሁን ይሄ ሲኒ ባዶ ቢሆን አካፊ የምትይ ምን ሰጥሻል? የሆነ ነገር ሲኖረው አይደል? ግማሽ ውሃ ሲኖረው ወይ ቡና ሲኖረው ላካፍልሽ ይችላል። እኔ ባዶ እኮ እኔ ጋር ምንም ነገር ራሴን ማልወድ እኮ ራሴን ማላከብር ከሆነ ለራሴ ጥሩ ነገር ማላደርግ ከሆነ እንዴት አድርጌ ለልጆች ማለት እንትን ነው የሆነ አንዳንዴ እይታችን ትክክል አይደለም። ይሁን ፍልስፍናም በሉት ምንም ግን አየዋለሁ። ራሷ የተጎሳቆለች እናት ያልተጎሳቆለች ሴት ልጅ ልታበቅል እንዴት ትችላለች? ራሷን ያልጠበቀች ንጽህናዋን ያልጠበቀች አይምሯን ያልጠበቀች እናት እንዴት እኔ እንደው ይህን ቪዲዮም ካየች አንድ ያልኩት ሚስት ነበረች እኛ ጋር እሷ ከአዲስ አበባ ነው የመጣችው እና ሐዋሳ አካባቢ የበዛ በወቅቱ ማለት እናት ማለት ጉስቁል ያለች ራሷ የምትጥል እናቴ የተማረች የቢሮ ሰራተኛ ምናምን ብትሆንም አላር ቅድሚያ ለኛ ነው መሰጠት። እችኛዋ እናት ምን መሰለሽ የምታረገው በጣም እውነት ኢንስፓየር ያደረገች ማለት ጠዋት ስትነሳ ቀድማ ተነሳለች። በኢትዮጵያ 11 ተኩል ምናምን እውነት አታሚኝ በቃ 8 ያሳውት ያክሉኛ አይምሮዬ ላይ የቀረ ነገር ተነስታ ታጥባ ከዘመዶች ነበረው ፊቷን ታጥባ ሜካፕ አድርጋ ሰንስክሪን አድርጋ ፒጃማዋን ቀይራ ቲሸርት በታይት አድርጋ ካልሲ አድርጋ ከዛ ነው ቁርስ የምትሰራው። እያየሁ ሲሄድ አሁን ከልጆቿ ጋር አትለያት። ሺዝ በጣም ጤነኛ ናት። ልጆቿም የእሷን ፈረቅ የሚከተሉ ራሳቸው የሚጠብቁ ጽድት ያሉ ምናምን ነው የሚሆኑት። እና እንትን ነው ከስስታችን ከፍቅራችን ነው። ግን ራስ እየጠበቁ ሌላ ሰው ማፍቀር አይቻልም ወይ? ራስ እየጠበቁ ለሌላ ሰው መሆን አይቻልም ወይ? የግድ ራስ መጠበቅ የሆነ ሜካፕ መቀባትም ላይሆን ይችላል ምናምን። ግን ስንት እናቶች ናችሁ በተለይ ትልልቅ እናቶች
እስቲ ቁጭ ብላችሁ በስርዓት የምትበሉ ቁጭ በቃ አሁን እንግዳ ሲመጣ ወይም በዓል ሲመጣ ብርክስ ብለን ድርድር አድርገን እናቀርባለን። ለራሴ ምግብ መብላት አልወድም ይሉሻል። ደህና ነገር ለራሳቸው ሰርተው አይበሉም። ቤት ውስጥ ላለ ሰው ምናምን ነው የሚጨነቁት ምናምን እና ያ ደግሞ እኔ ልክ ነው ብዬ አላስብም። ራሳቸውን መጠበቅን አለ አይደለ ስላለመዱት አንዳንዴ ዱብ እዳ የሚሆንባቸው ድንገት እንደዚህ ምናምን የሚለውን ነገር እና ያ ደግሞ ከየት ይመጣል? እነሱም ከእናቶቻቸው እና እኔ አሁን ያ ነገር መሰበር አለበት ምናምን ብዬ ስለማስብ እኔ በቃ ለራሴ ላይ መስራት አለብኝ። ይሄ እኔ ለራሴ ፐርሰናሊ እዚህ ጋር መቆም አለበት ብዬ ስለገባኝ ነው። ስንቶቻችን ነን የሚለው ነገር ነው። ገባሽ አይደለ? እኔ እንደ እናቴ መጎሳቆል የለብኝም። በቃ ልጄ ከኔ ነው ብዙ ነገር የምትማረው፣ እኔ ነው የምታየው። በቃ የትም ቦታ ላይ ፕራውድ መሆን አለባት በእኔ ማለት የግድ ስላማሽ አይደለም ልጆችሽ ፕራውድ የሚሆኑት። ግን ያ ብቻ ሳይሆን ግን እንትኑ አለው ወደድንም ጠላንም ቆንጆ ሆና ጥሩ ሆና ስትታይ የማይደሰት ልጅ የለም። የማይደሰት ማንም ሰው የለም። ባልም ቢሆን እኮ ጥሩ ሆነች ስትታይለት ደስ ይለዋል። ስለዚህ ራስን መጠበቅ ማህበረሰብንም ሁሉንም ሰው ነው የሚያስደስተው እንትኑ የሚለውና ያንን ነው። ራስ መጠበቅ ምንድን ነው? ለምሳሌ እናንሳቸው፣ ከዛ ቲፖቹንም እናስቀምጣለን። ፊዚካሊ እንነሳ። ከመጀመሪያ ከፊዚካል ከሚታዩ ነገር እንነሳ። ፊዚካሊ እንዴት ራስ ልንጠብቅ እንችላለን? ይግድ እንዳልኳቸው እንደውም እናቶቻችን ሜካፕ ባለመሰራታቸው ምናምን እኮ ዛያሩ በጣም ያንግ አሁንም ፊታቸውን ግሉ ያደርጋል። ጤነኞቻቸው በጣም ቆንጆ ይሆናሉ። የግድ ሜካፕ ምናምን አይደለም። ግን ለምሳሌ ቅባት ልጆችሽን ትቀቢያለሽ፣ አንቺን ራስሽ ትቀቢያለሽ፣ ፀጉርሽን ሩቲን አድርገሽ ትታጠቢያለሽ፣ ከራስሽ ይጀምራል ወይ ፊትሽን ትታጠቢያለሽ፣ ፊዚካሊ ስፖርት ትሰሪያለሽ ወይ በቃ ወለድኩ እኔ ከዚህ በኋላ ብዝረጠረጥስ ምንድን ነው ከዚህ በኋላ ምን ህይወት አለ ምን ብሎ የሚያቆሙ እናቶች ነው። ከልጆችሽ ጋር ብትወጪ ኤክሰርሳይዝ ብታረጊ ወክ ብታረጊ ውሃ በሎቢ ብትጠጪ ውሃ ብትጠጪ በቀን ውስጥ ውሃ መጠጣት ለሴት ልጅ በጣም ብዙ ነገር ነው የሚጠቅሙ። ያንን ብታረጊ ሆርሞናሊ በጣም ብዙ ቼንጆች ስለሚኖሩ ፊዚካሊ ይህንን ብናደርግ አንድ ጉዳይ ነው። ኢሞሽናል በጣም ብዙ እናቶች የምንጎዳው ብለን ምን አክሎቻችን ከስትረስ ራሳችንን እንጠብቃለን፣ ከእንዴት ራሶቻችንን እንጠብቃለን። የእውነት እኮ በቀን ውስጥ ራሴን የምታዘብ ብዙ የምናደርግባቸው ነገሮች ሲያልፉ ያን አሁን ይሄ ምጭቆ እዚህ ጋር ቢደፋ ተደፋ ነገር አንቺ ስንት ሴት ነው የምትገኙ? የእውነት እኮ ድግስ ደግሰው እናቶቻችን ሰው ቢያረፍድ ብሎ የሚሉት በቃ መቶ ለምን አልበላሉ እንዴ? ዋናው የእነሱ ደስታ ከዛ የሚቀዳ እስኪመስል ድረስ ለውጭ ሰው በመኖር በቃ ሶሻል ላይፍንም ደግሞ አንዳንዴ መቀነስ አለብን ብዬ አስባለሁ። ወላጆች ስንሆን ከሰዎች ጋር ያለን መስተጋብር ጥሩ ሆኖ ሳለ ግን እንዴት ነው ራሷን የምትጠብቅ እናት ማህበረሰቧ ጋር ያላትንም ግንኙነት ትጠብቃለች። ምን ያህል ጊዜ መጀመሪያ ከቤትሽ ጋር ሳታሳልፊ ለቤትሽ ጊዜ ሳትሰጪ ከቤትሽ ጋር ሳትሆኚ እንዴት ነው ወተሽ ራሱ ለዓለም ሁሉ እኔ ደርሳለሁ ማለት የምትችይ? መጀመሪያ እዚህ ጋር ያለውን ማውቃቃት መቻል አለብሽ የሚል ነገር አለ። ያ ራሱ አንድ ራስን መጠበቅ ነው። ራስ ኢሞሽናል በጣም ምን ሰማው ነገር መጠበቅ፣ ስሜቶቻችንን መጠበቅ። ሲያዝኑ በጣም ነው የምናዝነው። ምን ሰማው ነገር ራሱ እናት ሲባል በቃ ወሬኛ ሀሜት ኮተት ከሌን እነዚህ ነገሮች ባይዘው በጣም እንደ ካንሰር ሰው የሚጎዱ ነገሮች ናቸው። እና ራስሽን ከምትሰሚ መጠበቅ በቃ ምንድነው እየሰማሽ የምትዩ ምንድነው እንዳልሽው ስለ ሰው የምትሰሚው ክፉ ነገር ነው የምትሰሚው። ለሁሉ ለመድረስ መሞከር ለቤትሽም ለጎረቤቱም ለሁሉም እና ለራስሽ የእረፍት ሰዓት አይኖራቸው። በቃ እውነት ነው በቃ የሆነ ይሄ እኔ ታይም የሚባል ኢቭን ፕላን ስታረጊ በእኔም እድሜ አሁን ራሱ ፕላን ሳደርግ ሚ ታይም የኔ እረፍት የሚባል የለም። 24 ሰዓት 24 ሰዓትሽን ተሸነሽናል ለጎረቤት ለባልሽ ለምናምን እኔ የሚባል ነገር የለም። እና ኢሞሽናሊ ራሳችንን መጠበቅ በጣም ያደረግሽ ነገር ማለት በቃ በቀን ውስጥ በቃ እኔ ራስን በመውደድ ውስጥ ለራስ ጊዜ በመስጠት ውስጥ ነው እንትን ያለው ብዬ እንዳስብ አድርጎኛል። አሁን ከቅርብ ጊዜ ወዲህ እኔ በቃ ሰላም እንዲሰማኝ ነው ያደረገኝ ለራሴ። ለምን ትንሽ ደቂቃ አይሆንም በቃ የሆነች ነገር ራሴን የሚያስደስተኝን ነገር በዛ ሰዓት ማድረግ በቃ ከራሴ ጋር ማሳለፍ ያ ነገር ምን ያደርገኛል? ሰላም ነኝ እኔ። ሰላም ስለሆንኩኝ የቤቱን ሰላም እጠብቃለሁ። ከሰዎች ጋር ያለኝ በቃ ማይንዴ ራሱ በጣም ፖዘቲቭ እየሆነ በቃ በጣም በፖዘቲቭ ትቃኛለች። ምክንያቱም አንቺ ከራስሽ ጋር ነገሮችሽን እየፈታሽ ነው፣ ሰላም እየሆንሽ ነው። አንቺ ጋር ያለው ሰላም ነው ሌላው ሰው ጋር አንቺ ሳገኝ የኔን ሰላም ነው ማጋባብሽ። በቃ ያ ነገር ስላለ የራስሽን ሰላም መጠበቅ ትልቅ ነገር ነው። ኢሞሽናሊ ራሳችሁን ከምትሰሙት ነገር ጠብቁ፣ ከምታዩት ነገር ጠብቁ፣ የምታነቡትን ነገር ጠብቁ። ፊዚካሊ ኢሞሽናሊ ብለናል።
ፋይናንሻል በምትችሉት በአቅም በመኖር በጣም ብዙ እናቶችም እንትን እንላለን። ይሄ ወደ ጎን እንኖራለን አለ በቃ 10 ብር ካለሽ እንደ 10 ብር ነው። አንቺና ቤትሽ 10 ብር ሆነ አፎርድ የምታደርጊው በዛች ልክ መኖር። በጣም ብዙ እናቶች አለመለጠጥ በጣም እሱ ስትረስ ያደርጋል። በቃ የግድ እንትና ቤት ያለ ወንበር ጠረጴዛ እኔ ቤት መኖር ላይ ይጠበቅበት ይችላል። እውነት እናቶች አሁን በዚህ ወንዶች እንዴት ሰላም እንደሚኖሩ ዛሬ ኦኬ በቃ ቶሎ ሴት ያደርጋሉ። በቃ አንድ ሲኒ ከሆነ ያለን አንድ ሲኒ ነው በቃ ያለን። እኔ አንዳንዴ ባለቤቴ በቃ ሁሌ የሚያም ሰው እንግዳ መጣ እንትንና ይበላ እኮ አይደለም በቃ ባለን እንቀበል ይለኛል። በቃ ያለ ይሄ አይደል አንቺ ባል እንደዛ አይደለም እኛ ከአቅማችን በላይ ኢቭን ለእንግዳው የምናሳይ እኮ ነው የሚመስለው። ቤታችን የሌለ ዕቃ ሁሉ እንግዳ ሲመጣ ፈን ካረጋቸው ይሄንን ባለ የሆነ ጊዜ አንድ አስተማሪያችን እኔ ነገረንና ባልና ሚስት ናቸው። ሰው ቤት ይሄዳሉ ተጠርተው ሄደው ወጡ ቡና ምናምን ጠጥተው እና ከዛ ሚስትየው አይተሃል ሲኒው አያምርም ትለዋለች ማለት ነው። ስትለው በሲኒ ነው እንዴ ጠጣ ነው ማለት በጣም ምንም ኖቲስ አያደርጉትም። በጣም ባለን ፋይናንሻል ነገር ባለን ነገር በልክ ያለኝ ይበቃኛል ብሎ መኖር ሰላም ይሰጣል። በቃ ከሌለን የለን ለልጆቻችን እውነተኞች መሆን ለራሳችን እውነተኞች መሆን በቃ ባለን እውነታ ውስጥ መኖር። በጣም ብዙ እናቶችን እየጎዳ ያለው ነገር እሱ ነው። ለዘመዶቻቸው ከልክ በላይ ያስባሉ፣ ለጎረቤት እናስባል። በቃ በልክ በቃ ከሌለን የለን ደግሞ ለልጆች ራሱ ሮንግ ነገር እያሳየሻቸው ነው የሚሆነው። ብዙ ጊዜ አሁን በቃ እንዴ ጓደኛዬ እንደውም ታየው ይሆናል ለካኛ ደህነን እንዴ ብላ ታውቃለች። ስታድግ ማለት በጣም እንዳብታማ ሞላቃ ስላሳደጓት እና እኔም ተመሳሳይ ነገር ገጥሞኝ ያውቃልና ልክ እንደዚህ አይነት ስሜት የሚፈጥርብሽ ምንድነው ይሄ በሌለሽ ተበጣብጠሽ በቃ እንትን ብለሽ የምታደርጊው ነገር ነው መሆን የለበትም። የምትችይውን እንደ አቅምሽ እንደ ቤትሽ እንደ ራስሽ በቃ ለልጆችሽም ያንን እያስተማርሻቸው በሄድሽ ቁጥር እነሱም አእምሯቸው ሴትል ያደርጋል። ባይዘው በቃ ይሄ አላደ እንትን አይኖራቸውም ኮምፓሪዥን ከሰዎች ጋር በቃ እንደ ቤታቸው መኖርን ይለምዳሉ። ያንን የሚማሩት ግን ከአንቺ ነው። በጣም ፋይናንሻሊ ራሳችን መጠበቅ። አንዳንዴ ደግሞ እዚህ ሀገር ውጭ ሀገር በተለይ ከአቅማችን በላይ እንለጠጥና እሱን ለማሟላት 18 ሰዓት ምሰሩ እናቶች አላችሁ፣ 12 ሰዓት ምሰሩ እናቶች አላችሁ። ከአባቶች የሚለየው ምን መሰለሽ? እናቶች ረጅም ሰዓት መስራት ቤትም ስራ አለ፣ ውጭም ስራ አለ። እናትነትም ራሱን የቻለ ስራ ነው። እንደውም ብቻ ለእኔ ሪኮመንድ የማደርገው ከወንዶች ያነሰ ሰዓት መስራት ነው። ምክንያቱም የተጠራንበት የተሰጠን ኃላፊነት ቤት ውስጥ አለ፣ እናትነቷ አለና በቃ አሁን አንዳንድ ሰው ኢትዮጵያ ቤት ለእናቴ ጀምሬ እንትንን በቃ ውጥርጥር ብለዋል። ስታያቸው ማዲያታቸው ሶሪ በእውነት ነው በቃ ሰውነታቸው ሽበታቸው ምናምን ሀይ ምንድን ነው ይሄን በቃ ባለሽ በልክሽ ኖረሽ እረፍትሽ ይበልጣል፣ ሰላምሽ ይበልጣል። እና ፋይናንሻሊ በልክ መኖር በጣም ስትረስ እንድንቀንስ ያደርጋል። በጣም እና ፊዚካሊ ራሳችሁን ጠብቁ፣ ኢሞሽናሊ ራሳችሁን ጠብቁ፣ ፋይናንሻሊ ራሳችሁን ጠብቁ። ሌላው ስፒሪቹዋሊ ይሄ የሃይማኖት ጉዳይ አይደለም። እዚህ ጋር በምታምኑት ነገር ግን አጋዥ አሁን እና ሲባል እኮ በጸሎት እናውቃቸዋለን። ቤትኛው ሃይማኖት የእናቴ ጸሎት እሱ ያስፈልጋል። ጸሎት ምንድነው? ከፈጣሪ ጋር ቤትኛውም እምነት ሙስሊሙ ሙሉ ክርስቲያንም ሙሉ ዋትይበር ቤትኛውም ከእናንተ የሚበልጥ ኃይል አለ፣ የሚያግዝ አለ። እርዳኝ ብለን መቅረብ ማለት ነው። እሱም ኢሞሽናሊ ሪሊፍ እናገኛለን። በጣም መንፈሳዊ ሰላም ማግኘት መሰለ ነገር የለም። በቃ ልክ አሁን ጸልየሽ ሊሆን ይችላል፣ ዝማሬ ሰምተሽ ሊሆን ይችላል፣ የሆነ ነገር አድርገሽ ስትነሺ የሆነ መንፈስሽ ይታደሳል እኮ። አእምሮሽን እንትን ከሚሉ ነገሮች አንዱ ኤክሰርሳይዝ ስትሰሪ፣ እንደገና ደግሞ ስትጸልይ፣ መዝሙር ስትሰሚ፣ ወደ አምላክሽ ስትቀርቢ ያለው ነገር ለአንቺ በቃ ይሆናል አይደለ? ሸክምሽን ለሌላ ሰው አሸክምሻል ማለት ነው አይደለ? በቃ የሆነ ሸክምሽን አውርደሽ ነው የምትመጪው እና ያኔ ደግሞ አንቺ ጋር ያለው ሸክም ወረደ ማለት ምን ያህል ቀለል ያለ ስሜት እንደሚፈጥር እና ያንን ብዙ ጊዜ ማለት እግዚአብሔርን የምናስቸግረው እስኪመስለን ድረስ በቃ አምላክ ፊት መቅረብ ማስቸገር እስኪመስለን ድረስ አናደርገውም። በቃ አይደለ? ምክንያቱም በኑሮ ራሳችንን ወጥረናል፣ ጊዜ የለንም ያን ነገር ለማድረግ እና ያ ተገቢ አይደለም። ራሳችንን የምንወድ ቤታችንን የምንወድ እናትነትን የምናከብር ከሆነ ግን ያንን ማድረግ አለብን። በጣም ኃይል ይሰጠናል፣ ሪሊፍ ይሰጠናል፣ ለልጆቻችንም ይቀጥላል። ስትጸልይ ያየ ልጅ የሚጸልይ ልጅ ይሆናል። ለእግዚአብሔር ቅድሚያ ለልጆቻችን ትምህርት ነው። እኛም ኃይል አለን። ባይዚ አሁን እናትነት የፈለገ ቢከብዳችሁ ለእናታችሁ ብትነግሩ ተክተው እናት አይሆኑም። ለጓደኞች
ለአንቺ ብነግርሽ ተቀደሽ ለልጆች እናት አትሆኝም። ለእግዚአብሔር ብትነግሪ ግን ኃይል ይሰጣል፣ ጤና ይሰጣል፣ እድሜ ይሰጣል። ስለዚህ በተቻለ መጠን ስፒሪቹዋል ነገራችሁን ከእግዚአብሔር ጋር ጠብቁ። እሱን ሊያቆሽሽባችሁ ከሚችል ውሎ፣ እሱን ሊበክልባችሁ ከሚችል አስተሳሰብ በተቻለ መጠን ራሳችሁን ጠብቁ። ይሄ በጣም በጣም መሰረታዊ ነገር ነው። ሌላ ደስተኞቹ እኔ በጣም እንትን ባለቤቴ ይለኛል ባይዘ እንትን አድገን እኮ አላለቅንም። አንዳንዴ እኛም እንሳቅ በቃ ታዩና ሶኬ ፈን እናርግ ይለኛል እና አንዳንዴ ልክ እኮ ነው እላለሁ። እናት ሆን ማለት ሁሌ ሲሪየስ መሆን አለብን ማለት አይደለም። በሚያስደስታችሁ በእውነት በቃ ደስታችሁ ይፈልጉ ማለት ደስታ ደስታ ስትይ ስለዚህ ሀገር ስታነሺ በቃ ለሌላ አሜሪካ ሳቂ ቀማል ትባያለሽ አይደለ? በቃ ያ ነገር ተጽዕኖ ይፈጥርብሽና አንቺ ራሱ በቃ ወደ ሀገር ወደ ስትረሱ የምትገቡ ነገር አለና ሳቁ፣ በሚያስቅ ነገር ሳቁ፣ ተጫወቱ ከልጆቻችሁን ባይዘ የልጆቻችሁን ቀድ ስሙላቸው። በቃ የሆነ የነሱ እኛ ስንሰማ ባላቸው ሪያክሽን ራሱ ደስታ ይፈጥርብናል እና ያንን ያ ራሱ ሂሊንግ አለው እኮ ይሆናል አይደል? ልጆች ሲያወሩ ያደረጉትን ነገር ከትምህርት ቤት መጥተው ምናምን የተፈጠረውን ነገሮች በመስማት ሊሆን ይችላል። በቃ ከባሎቻችሁ ጋር በቀን ውሏችሁ በቃ ሳቅ የሚፈጥር ነገር ብቻ ፈጠሩና ደስታ ከውጭ አይመጣም። ባል ደስታ አይሰጥም፣ ልጆች ደስታ አይሰጡም፣ ሁኔታ ደስታ አይሰጥም። ደስተኛ ሆነሽ ከጀመርሽ አንቺ ደስታሽን ትፈጥሪያለሽ። በቃ እንትን ነው ሁሉ ሰው አንቺን ደስተኛ ለማድረግ አይቀጠርም፣ አይሰራም። አንቺ ነሽ አንቺ ውስጥ ማስደሰት አይችልም። አንቺ ደስተኛ ሆነሽ የጀመርሽው ነገር ደስተኛ ትያለሽ እና ለደስታችሁ ምክንያት አትጠብቁ። የእውነቴን ነው የምልሽ። እኔ አንድ ጓደኛዬ ባሏ በርዝዴይ ምናምን አያከብርም እና ስራዬ ብላ በርዝዴይዋን ራሷ ለባብሳ ሄዳ ሬስቶራንት ጋብዛ ምናምን እንዴት ነስ ያርገች በቃ አያረግም ማለት እሱ አለች። አላረግም ብዬ ተበሳጭቼ ቀኔንም አበላሽቼ ምናምን ከሙሉ ወጥቼ ራሴ ዘና ብዬ እንደውም ጊፍት ለሱም ገዝቼ እመጣለሁ። ስቀን እናልፋለን። ደስታሽን ለምን አንቺ እንዲያደርግልሽ የምትፈልጊው ከቻልሽ አንቺ ለምን አታረጊም ምናምን አለችኝ እና ደስተኛ ለምርት ነው ባይዘይ ብዙ ጊዜ እኛ ሰው እንዲያደርግልኝ ከሰው ተጠብቂያለሽ ከሰው ስለምንጠብቅ ቀኑን ሳትደሰች አንቺም ሳትደሰች በቃ ደስታ እኮ ነው። ቀኑ ደስታ ቀን ነው። መወለድሽ ደስታ ነው። ለልጆችሽ እናት መሆን የማዘር ስለ ደስታ አላሰበውም በሚል ብቻ ከእነሱ ኤክስፔክት ከምታደርጊ አይናት ለራስሽ የሚያስፈልግሽን ነገር ራስሽ ማድረግ የደስታዋ ባለቤት አንቺ ጋር ያላስብሽው ለምን ሌላ ሰው ያስባል? በቃ እንትን ነው የግድ ወተሽ ምናምን ኤክስፔንሲቭ ነገር አይደለም። ባይዘይ ታረዱ። እሺ ባላችሁ ጀበና ሲኒ ቡና መጠጣት ከሆነ የሚያስደስታችሁ ቀኔ ነው ብለሽ ከጠዋት ጀምሮ በቃ ቀኑ ለራስሽ በሚያስደስትሽ ነገር ጥሩ ነገር እኮ ካርገሽ ማብያቸው ደስታ እኮ ደስተኛ የሚያደርግሽ በቃ ለቤትሽስ ቢሆን ዛሬ ልደቴ ስለሆነ ምሳው እንዲህ ነው በቃ የራስሽ የሚያስደስትሽን ደስታሽን ራስሽ መጠበቅ ከዛ በቃ ቤቱ ምንም በቃ ዘረትሽ በቃ ዛሬ ቀኔ ስለሆነ ቀኔ እንዲሆን ነው የምፈልገው የሚለውን አንቺ መመገብ መስጠት ትችያለሽ። በቃ ራስሽ ደስተኛ ስትሆኚ ደስታ ሙዳችን ነው የሚሰባሰቡና እናቶች በጣም እንትናታ ማለት ይሄ ብዙ ጊዜ ኮምፕሌን እናደርጋለን። ይሄ አልሆነም። ኦፍኮርስ ባሎቻችን እንዳሰብነው ላይሆኑ ይችላል። ልጆች እንዳሰብነው፣ ጎረቤት እንዳሰብነው ላይሆን ይችላል። ላይፍ እንዳሰብነው ሁሉ ነገር እንዳለ ሆኖ መጀመሪያ አንቺ ደስተኛ ነሽ ወይ? ሰላምሽ አለ ወይ? ራሳችን ለራሳችን እናስብ። እውነቴን እኮ ነው። የግድ ልጆቻችን እንዲንከባከቡ ራሳችን እንዲንከባከብ ይስባል። ባይዘ ራሷን የምትንከባከብ ሌላው ይነሳሳሉ። ምክንያቱም አንቺ ለራስሽ ፕራዮሪቲ እየሰጠች ነው ማለት እነሱም እኮ በቃ ኦኬ እንደዚህ ናት እሷ እንዲህ ስለሆነች ቢያንስ እኔ እንዲህ ላድርግ ኤክስፔክታንስሽ እኮ እየተሞላ ይመጣል። ስለዚህ በጣም ራስ መጠበቅ ማለት የግድ ጥፍር መሰካት አይደለም፣ የዋንሄር መቀጠል አይደለም፣ ሜካፕ እሱን ደግሞ ከቻላችሁ ካላችሁ ሁኔታው ከፈቀደላችሁ ለራሳችሁ አትሰስቱ። በእውነት እንዲህ አበሻ ብዙዎቻችን ለሰው ጊፍት መስጠት ላይ ደግነን እውነት እኔ አሁን አንቺ ወለድዳችሁ ወርግ ብትጠሪኝ አውጥቼ $100 $100 ምናምን ለራስ ሲባል ኢቨን እዚህ ሀገር ሱቅ ሄደን አይ ሴት ሲወጣ አይ ምናምን እንላለን እኮ ያን 300 200 በሆነ ምክንያት እንወጣለና ፍቅር ከራሱ የሚጀምረው ራሱ የሞላ ሰው ለሌላው የሚሰጠው ራሱን የማይወድ ሰው ባይዘው ሌላ ሰው መውደድ አይችልም። ውሸት ይጣጣራል። በራሴ የሆነ ነገር ላደርግ ሲል በቃ ሊደረግልኝ ሲል ማለት ነው። እዚህ ሀገር ከመጣሁ በፊት እንደዚህ አይነት እንትን አልነበረኝም። ያው ልጆች ኃላፊነት እየጨመረ ከዛ ሀገር ቤት ያለውን ሰው ታስቢያለሽ። ለእሱ ሳላደርግ እንደዚህ ምናምን ብዙ ነገር ታስቢና አሰብኩኝና
እኔም ይገባኛል እንዴ ይገባኛል ብዬ ለራስሽ ራስሽ ካልተሟገሽ ዓለም ፌር አይደለችም። አንቺ ይገባታል ማርቲ ይገባታል ብሎ የሚከራከር ማንም ሰው የለም። እኔ ይገባኛል ብለሽ ፕሬዘንስሽን ስታሳውቂ ሌላ ይከተላል። እና ይሄ ራስ መውደድ አሁን ራስ ወዳድነትና ራስ መጠበቅ በጣም ይለያያል። ራስ ወዳድነት ሰልፊሽ መሆን፣ ለሌላው ሰው አለማሰብ፣ የሌላ ሰው ጥቅም መዝጋት ነው። ራስ መውደድ ግን ምንም ብልግና አይደለም፣ ምንም ሰልፊሽ ኃጢአትም አይደለም። በቃ የተሰጠሽን ሰውነት ማክበር ራስሽን የሚያከብር ሰው ሌላውም ሰው ይወዳል። ኮምፕሌን አናርግ። ኮምፕሌን እናርግ ካልን ኮምፕሌን የማይደረግበት የትም ርዕስ የትም ርዕስ እቺ ቪዲዮ እያያቸውን ከንፈልግ ካላችሁ ስታዩን ራሱ ልናስጠላችሁ እንችላለን። ልትወዱ ምክንያት ካልፈለጋችሁ የእውነት ዓለም ሙሉ አይደለችም። ፐርፌክት ነገርም የለም። ስለዚህ በጣም ኮምፕሌን አሁን እኔ ትልልቅ እናቶች ባለፈው ማውርቻ ቀረብ ብዬ ሳወራ እንትን የሚያመሰግኑን ነገር ብዙ አትሰሚም። የዛሬ እንትን ዓመት እንደዚህ እሱን ሳገባ እንደዚህ ነበረ። ያለፈው አለፈ፣ ትላንት ሆኗል ምናምን። ዛሬ ባለው ነገር መደሰት፣ ስለ ጤናችን፣ ስለ ልጆቻችን፣ ስለ ኤቭሪቲንግ ምስጋና ሰዎች መሆን ያለብን። እንደዚህ ራሳችሁን ጠብቁ ነው። እንዴት ራሳችንን ጠብቅ ካላችሁ ጊዜ ለራሳችሁ ስጡ። አንድ ነገር በጣም መሰረታዊ ነገር 24 ሰዓቷን በስርዓት ሸንሽኗት። የእውነቴን ነው የሆነ ኖ ማለት ጊዜ ደግሞ የሚኖርሽ ኖ ማለት በቃ ይሄ የኔ ሰዓት ነው። ለምን ልጆችሽ አይሆኑም? በቃ ለእነሱ የሚገባውን ነገር ሰተሽ ደግሞ የራስሽ ታይም ሲያስፈልግ ኖ አሁን የኔ ሰዓት ነው። በቃ እቺ ቪዲዮ ለመስራት አሁን ልጆቻችን ኖ ብለናል። የኛ ሰዓት ክፉነት እኮ አይደለም፣ ክፉነት አይደለም። አሁን አንዳንድ ሰው ነው ቪዲዮ የምትሰሩት ጊዜ ተርፏችሁ ምናምን ተርፎን አይደለም፣ ብዙ ብርም ስለምናገኝ ያስደስተናል። ደስ የሚለንን ነገር ለማድረግ ደግሞ በቃ የሆነ ሰው ሳክሪፋይ ማድረግ አለበት። እሱ የራሱ አንድ ራሳችንን ከመውደድ በማትደሰቱበት ቦታዎች ላይ አትገኙ። ማያስደስታችሁ ነገር ባይዘቤ በሰል እያላችሁ እድሜ እየገፋ ሲሄድ እሱን እየተማራችሁ የምትሄዱት። ሰው ሁሉ ለማስደሰት አትጣሩ። ሁሉም ሰው የማስደሰት ግዴታ የለብንም። ሰው በሰው አይደሰት፣ ሰው በሰውም ማስደሰትም አይቻልም። ራሳችሁን አስደስቱ፣ ራሳችሁን ውደዱ፣ ለራሳችሁ ቅድሚያ ስጡ፣ ውበታችሁን ደግሞ ጠብቁ። ባላችሁ ነገር እርድ ቤት ውስጥ አለ ብዙ ጊዜ እውነቴን ነው። በቃ ኩክ እያረጋችሁ አልጫ እርዳችሁን ቀባ ማር ቤት ውስጥ አለ። ዝም ብለን እንደፋለን። ሙዝ ልጠን ዝም ብለን እንጥላለን። ሙዝ ልጠ በቡናቻችን በቃ ስራ ምናምን መግዛት አይጠበቅብንም። ባላችሁ ፎርድ ካረጋችሁ ግዙ፣ ከሌለ ግን ፀጉራችሁን ታጠቡ። ጠዋት በቃ ጥርሳችሁ በመቦረሽ እኛ ዘለን ከኪችን ነው የምንጀምረው። እኔ አንዳንዴ ከስራ ስመጣ ቦርሳ አስቀምጠ ኪችን ነው መጀመሪያ እንትን ላይ እና ለባሎቻችሁም ከምትቀቢው በልተሽ ታዩ ይላሉ። ማለት ስትበዩ መቱም ይወጣል። እና ጤነኛ ምግብ ለራሳችሁ ስሩ። በእውነት ባሎቻችሁ ባይኖሩም ልጆቻችሁ ባይወዱም እኔ አሁን ቤት ውስጥ ባህል የማይወዱ ምግብ አትሰራም። አንዳንዴ እንዴ ለምንድን ነው ያሉ በቃ እሱ ስጋ አልወድም ካለኝ ስጋ አልሰራ። ግን እኔ እኮ እወዳለሁ። ምን ችግር አለው? ለእኔ ለእሱ ብታረጉና ራስ መጠበቅ ክፉ እናትነት አይደለም። ራሷን የምታጎሳቁል እናት ደግሞ ደግናት ማለት አይደለም። አንዳንዴ ደግሞ በጣም ራሳቸውን ጥለው ተጎሳቁላ ያሳደጉ እናቶች ካደጉ በኋላ ኤክስፔክቴሽናቸው ብዙ ነው። እንዲህ ለአንቺ ዋጋ ከፍዬ እንደዚህ ሆኜ ከለሬን አጥቼ ልብስ ሳልለብስ ምናምን ለልጆቹ ይህ መንገድ አይጠበቅ አርጉልን አላሉ። በእውነት ትኬት ቆርጠው አልመጡም ብላለች። ወደን የምናደርገው ነገር ስለሆነ በመጠን አድርገን ራሳችንን እኮ ቅድሚያ ለራስ ሰተን ደግሞ ለእነሱ የምንሆን ከሆነም ያኔ ምን ይሆናል? ኮምፕሌን አታደርጊም። በቃ ምክንያቱም እኩል ነው እያስኬድሻለሽ፣ የራስሽን ስሜት ገለሻል። እንደዛ አድርጉ እናቶች፣ ሴቶች። ደግሞ የትኛውም እድሜ በቃ የሚባልበት ነገር የለም። በተቻላችሁ መጠን ራሳችሁን አስተምሩ፣ አሰልጥኑ። መማር፣ ማጥናት፣ መሰልጠን የትኛውም እድሜ አያገድበውም እና ከልጆቻችን ጋር ለመግባባትም ዩቲዩብን ማየት፣ ቪዲዮዎችን ማየት፣ ከቻልን ትምህርት መግባት፣ ጥሩ ጥሩ ስራዎችን ለመስራት ራስን ማሰልጠን፣ እነዚህ ነገሮችም ረጅም እድሜ እንድንኖር ያደርጉናል። በጣም ጥሩ ሀሳብ ነው ያነሳሽው። ዛሬ እንግዲህ በወፍ በረር ራስ መጠበቅ በደንብ ወደፊት ደግሞ ፊዚካሊ ኢሞሽናሊ ብለን ዝርዝር ደግሞ ነገሮችን በደንብ ያሳየናቸው ምናምን እንቅስቃሴዎች ስናደርግ ብዙ ነገር የራሳችንን ነው ሼር እናደርጋቸዋለን፣ እናካፍላቸዋለን። እናንተም ደግሞ እስኪ ስሜቶቻችሁን ራሳችሁን የምትጠብቁበትን መንገድ ደግሞ ሼር አድርጉን፣ ኮመንት ላይ ያሳውቁን። እጅግ አድርገን እናመሰግናለን። ላይክ፣ ሰብስክራይብ፣ ኮመንት፣ ኢንቦክስ ያደረጋችሁልን ቤተሰቦቻችን
በጣም ቴንኪዩ። ቪዲዮችንን ደግሞ ጀምራችሁ ሳጨርሱ አትተው እሺ። ቁጭ ብላችሁ አጠር አድርገን ነው እኛ አንድ 30 ደቂቃ ምን አለ እኔ ሳወራ እኮ ቶሎ ስልክ ዘጋሽ ምናምን ብላችሁ ትቀየሙኝ የለ እንዴ? ስለእነንትና ስለማይረባ ነገር እንትና ማናቀው አርቲስት ማናቀው ኳስ ተጫዋች ወጣ ወረደ ስለማይመለከተን ነገር አንድ ሰዓት ለሰዓት እናያለን ምናምን ቢሰሙት በጣም ለእኛም ጥሩ ነው፣ ለእናንተም ጥሩ ነው። እኛንም ኢንካሬጅ ያደርጋችሁ ጥሩ ቪዲዮ እንድንሰራ። ስለዚህ ደስ ይለናል። ይህን እያደረጋችሁ ያላችሁ ሰዎች ደግሞ ቀንጨብ ቀንጨብ እያደረጋችሁ ከቻላችሁ በቲክቶክ በፌስቡክ ደግሞ ሼር ብታረጉ ብዙ ቤተሰብ ይመጣል፣ ብዙ ሀሳብ ይመጣል ማለት ነው። እናቶች ደግሞ የእናቶች የተለያየ ፔጆች ላይ ያላችሁ ሰዎችም ላኩልን እያሉ ነበረ በባለፈው። ስለዚህ እናንተም ደግሞ እንግዲህ አሳያቸው፣ ለሌሎች ልቀቁላቸው። በጣም የሚያስተምር ሀሳቦች እያነሳን ነው ብለን እናስባለን። በጣም እናትነት ላይ ነው የከበዳችሁ ነገር ካለ ግራ የገባችሁ ነገር ካለ ጻፉልን እሺ። ለምሳላችሁ እኛ ልንፈታ አይደለም፣ እኛ የስነ ልቦና ባለሙያ አይደለም፣ ግን ሀሳቡን ይዘን እንመጣለን። የተለያየ ሰው ሪያክት ያደርግበታል፣ እንጨዋወትበታል። መፍትሄ 50 ሮሚላ ሰው ሸክም ለ50 ጌጥ አይደለም ይገኛል። መፍትሄ በደንብ ብዙ ጊዜ እኮ ልክ መጥፎ ነገር እንትን እንደሚልሽም ሁሉ እኮ ሶሻል ሚዲያ ላይ ብዙ መፍትሄዎች ታገኛለሽ እኮ። የሆነ ነገር ልታደርጊ ስትይ አሁን በብዛት እንደውም እኔ ኩክ የማድረግ ችግር ስላለብኝ እዚያ ኩክ ሳደርግ ከሶሻል ሚዲያ ላይ ያለው ያቀልልኛል እና ይጠቅመናል በጣም። እኛው ደግሞ በእኛው ኮንቴክስት በእኛው ሀሳብ ነው። የዛሬም በዚህ ነበር። የሳምንት ሰው